አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ሁላችሁም ባላችሁበት ሰላም ሁኑ። እንግዲህ ዛሬ ደግሞ ተመልሼ የመጣሁት እንዳያችሁት ነው። ትላንትና ከሱመያ ጋር ቃል መታ ያለውን ነገር አስረድታ ነበረ። በጣም ነው የተናደድኩትኝ የደነገጥኩትኝ። ምክንያቱም እዛ ጋር የሰኢድን ጉዳይ ገና የሆነ ቦታ ላይ አደርሳለሁ ስል እንደገና ደግሞ እዚህ ጋር የአንዋር ጉዳይ ተከስቷል እና እንዳያችሁት ነው። እስኪ ደግሞ ላላያችሁት ቪዲዮን አይተን እንመለስ። ዛኔ ቪዲዮ ላይ እንዳያችኋት ማለት እኔ ቻናል ላይ እንዳያችኋት ሱመያ ላይ ቃል ኪዳን ወይም ደግሞ ሀያት ትባላለች ማለት ነው። የሀገሬ ልጅ ናት። እንግዲህ በዚሁ አጋጣሚ ወንድማማቾች ተመካክረው ነው መሰለኝ ያገቡት። ወሎዬና ጎንደሬ ናት ማለት ነው። ከሁለቱ ጋር ሚክስ እና እንግዲህ ያለቀሰች ነበር። አይ ላስቅሽ ብዬ ነው እኔ ትንሽ ፈታ እንድትይ ነው። እሺ ያው እንግዲህ አንዋር ማለት ነው ጀሚላን ለምን ወሰርሻት ብሎ እንግዲህ ደበደበኝ ያለችኛ መቶኝ በማታ እስኪ እኔ ከማወራው ቅድም ለኔ ነገርሽኝ እስኪ ታብራሪዋለሽ። በማታ ለምን ልጅቷን መለሽ ነው ያለኝ። ከዛ በኋላ ደግሞ እኔ መጀመሪያ ሲጀመር ልጅቷ እያለቀሰች ነበረ። ለምንድን ነው የምታስለቅሳት? ለምንድን ነው ከእናቷ የምትለያት ብዬ ስለው ያው በቃ እኔ ከወንድሙ እንዲገናኙ ስለምፈልግ ነው ያለኝ መጀመሪያ ማለት ነው። ግን ማልቀስ አልነበረባትም ብዬ ነው ያልኩትኝ። እና ደግሞ አንቺ ጋር ስመጣ ሲጀመር የሰኢድ እህት ነች ስልክሽን ሰታኝ ሲኪናል ማለት ነው አንቺን ማገኝበትን እንትን ግራ ሲገባኝ ልጅቷ እያለቀሰች በቃ በግድ አባብያት ነው የተኛችልኝ። ከዛ በኋላ እባክሽ በቃ እኔ ማለት ምግባባት እሷን ስለሆነ ቴሌግራም ላይ ቮይስ ምናምን ስለምናወራ ቢያንስ እሷ አውርታኝ ነው ሱመያ ያለችበትን ቁጥሯን ሰጥሻለሁ አግኝተሽ ልጇን መልሽላት አለችኝና በቃ እሺ ብዬ አንቺ ጋር ቀጥታ መጥቼ ልጅቷን መለስኩ ማለት ነው። ስመልስልሽ ደግሞ አጋጣሚ ቤት ቁጭ ብለን ነበር። እሱ ሲወጣ ሮጬ ነው በቃ ይዣት የወጣሁትኝ። ብርድ ሊመታት ይችል ነበረ በሰዓቱ ግን ካለችበት አንጻር በቃ አልቅሳ ስለተኛች አንጠልጥዬ ይዤ ወደ አንቺ ጋር መጣሁ ማለት ነው። አድርሻ ስመለስ በር ላይ ልጆቹን ይዞ ቆሞ አገኘሁት። ከዛ አንቀኝ ምን ሆነህ ነው? ቢያንስ እዚህ አካባቢ ሰው አለ አትጩህብኝ፣ ልጆቹ አሉ፣ ልጆቹ ፊት አትናገረኝ። እቺ ልጅ እኮ እናቷ ጋር መሄድ ነበረባት። ይሄ ስለው ምን አገባሻል? ሲጀመር አንቺ ማን ስለሆንሽ ነው በእኔና በሱ መሀል ገብተሽ ህይወታችንን እንትን የምትይው ብሎ በጣም ተናገረኝ። ከዛ ልጆቹ እሺ ቢያንስ ልጆቹን ዞር አድርገህ እኔ እናንተ እንነጋገር ብዬ ወደ እንግዲህ እንዳያችሁት ነው። በማታ መጥቶ ልጅቷን ለምን ይዘሻት መለሻት ለሱመያ ብሏታል። እና የሰው ልጅ አፍነህ አግተህ ልታስቀምጥ ነበር እንዲያሳብህ። ኧረ ተው ወንድሜ ተው። እንዴት ነው የምታስበው? ትንሽ እኮ ብልጥ ነህ እኮ የሆነ ነገር ላይ ትቾክላለህ እንጂ እኮ ታስተውላለህ። ደግሞ እንደዚህ አይነት አንጀት የለህም። በልጅ እንኳን አጨክንም። ምክንያቱም ልጆች ስላየህ ለልጅ ያለህን ፍቅር እኮ አንተንም አውቃለሁ። ስለዚህ ምን አስበህ ነው እንደዚህ ደግሞ መደብደብ በማታ አስበዋል? ቃልዬ ላንተ ያላትን ነገር ምን ያህል ብትጨክንባት ነው በማታ ደብድበህ የምታስወጣው? ይሄ ምን አይነት ነገር ነው እንዴ? ይሄ ካንተ አይጠበቅም ማለት ነው። እና ቃል ደግሞ በጣም ነው ያሳዘንሽን፣ በጣም ማለት ነው እጅግ በጣም። ምክንያቱም አንቺ ምርጥ ሚስት ነሽ፣ ምርጥ እና ብዙ ነገር ችለሽ ብዙ ነገር ከሀ ጀምራችሁ ነው እናንተም እዚህ ደረጃ የደረሳችሁት እና ሁሉም ነገር አውቃለሁ። እና በጣም ነው የምወዳት እሷንም። በነገራችን ላይ በጣም ምስኪን ናት፣ ምርጥ ናት። ባላት አቅም እሱንም በመንከባከብ የእሱን ሁላ ጸባይ ችላ ጸባይ ስላችሁ በቃ ከዚህ በፊት እንደነገርኳችሁ እሱ በልጅነቱ እስር ቤት ገብቶ ነበር የወጣው ምናምን። ትንሽ አስቸጋሪ ልጅ ነው፣ ወጣ ያለ ዱርዬ ነው እና ጣጣ የለበትም። በቃ ለነገ የሚባል ነገር አያውቅም። የሆነ ነገር ሲያደርግ ምናምን ያለውን ያካፍላል። ይሄ ዱርዬ ያለ አይደለ በጣም በቃ ምስኪን ነው። በቃ ያለውን ያካፍላል። ለነገ የሆነ ነገር ይቀመጥ የሚል ነገር አይደለም። በቃ እንዴት ልበላችሁ። እና ያን ሁላ ችላ አንድ ሚስት ደግሞ እንደምታውቁት አንድ ወንድ ልጅ ለነገ ብሎ ለልጆቼ ብሎ አስቡ
አላማ ኖሮት እንትን ሲል ነው ሴት ልጅም ተረጋግታ የምትቀመጠው። እና እሷ ደግሞ እንደምታዩት ናት፣ ምስኪን ናት። ለልጆቿ ያላት ነገር ሁሉም ነገር ችላው የእሱን ነገር ችላው የኖረች ሴት ናት። እና ምን አይነት ነገር ቢመጣብህ ነው እንደዚህ በልጅቷን ቀጥቅጠህ በሌሊት ያስወጣሃት? ምን አስበህ ነው? እና የሱመያን ነገር እንኳን ባለፈው እንዲህ ተፈጥሯል እንዲህ ነው አንዋር እንዲህ አድርጓል ምናምን ብዬ ስላት እንኳን አንድ ደቂቃ እንኳን ለማሰብ አልፈለገችም፣ አልተደራደረችም። እኔ ቀጥ አድርጌ መልሳለሁ ብላ አንጠልጥላ የመለሰችው ልጇን አይታችኋታል፣ ምን ያህል ምርጥና ልቧ ምስኪን እንደሆነ ማለት ነው። እንደገና ያወራችሁን ነገር እንስማው። በፈጠረህ አልኩት። ሲጀመርም አንቺ ማን ሆነሽ ነው በዚህ ቤት ላይ አዛዥ የሆንሽው ብሎ አለኝ። በቤቱ ምናምን አይደለም። እኔና አንተ መነጋገር ስላለብን ልጅቷን መመለስ ስላለብኝ መልሻለሁ እንጂ ውጪ እያልክ ስትፈልግ የምታስወጣኝ ስትፈልግ የምታስገባኝ አይነት ሰው አይደለሁም። ተው ብዬ ስለው እምቢ አለኝ። ልጆቼን እሺ ስጠኝ ስለው ልጅቷን ስታመጪ ልጆቹን ትወስጃለሽ ነው ያለኝ ማለት ነው። ለማንኛውም እንግዲህ አንዋር ይህን ቪዲዮ አታልቅሽ አንቺ ይህን ቪዲዮ ታያለክ ብዬ አስባለሁ ማለት ነው። እውነት ለመናገር ከሆነ አንዋር እኔ እንደ ሰይድ ወንድም ነክ እንደ አጎት እንደ ልጆች አጎት ቆጥሬ ነው እንጂ ምንም ነገር ያላስደረኩት። ህግ ባለበት አገር ላይ እንኳን አንተ ሰይድ ልጆቹን መውሰድ አይችልም። ለምን ያለንበት አገር ላይ ህግ ያለበት አገር ነው። ስለዚህ እኔ አንተን በፖሊስ አስቀፍድጄ እስር ቤት ማስወረር ቪዲዮን እንዳያችሁት ነው። በጣም ነው የምታሳዝነው። አንዋር ልክ አልሰራህም። ወንድ ልጅ እኮ አንዳንዴ እንዴት እንደሚያስብ አላውቅም። እንዲህ ነው ቀጥታ ነው በቃ የሚያስበው። እና እች ልጅ ካላመጣሽ እንደዚህ መቀጥቀጥ አለባት፣ ልጅቷን ካልመለሰች ልጆቿን መቀማት አለባት። ምን አይነት አስተሳሰብ ነው? በልጅ ደግሞ ምን አይነት ቀልድ ነው የጀመራችሁት እንዴ? በልጅ እርስ በርስ እንደፈለጋችሁ መሆን ትችላላችሁ እኮ፣ ግን በልጅ እንደዚህ አይነት ቀልድ አለ እንዴ? በጣም እኮ ነው የሚደብረው። በጣም ነው ያሳዘነችኝ። በተለይ ደግሞ ጃኬት እንኳን ስጠኝ ስትልህ የራስሽ ጉዳይ ሂጅ ከዚህ ብለህ ማለት ምን አይነት ሰው ነህ? ከኛ ነው እንዴ የተፈጠርከው አንተ? ኧረ ከኛ አይደለህም። ምን ሆነ ነው እንደዚህ የጨከንከው? እናንተ እንግዲህ በውስጥም ሳወራለህ አትመልስ፣ ምክንያቱም ስራህን ስለምታውቀው። እሷ ደግሞ አሁን አደባባይ መታላለች። እስኪ ደግሞ ቀጣዩ ምን እንደምታረጋት እናያለን። እና አንድ ነገር ከዚህ በኋላ አንተ ራሱ ስሜን እንዳጠራኝ እሺ፣ በእሷ ምክንያት ስሜን እንዳጠራኝ። ልጆቿን ቀጥ አድርገህ መልስ። አዘነችኝ እጅግ በጣም ማለት ነው። እውነት አንጀቴን የበላችኝ። በልጅ አይቀደድም። እንደምታውቁት ነው ልጅ ማለት ሴንሲቲቭ ነገር ነው። በጣም ነው የምታሳዝነው። እውነት እንደዚህ ያደርጋል ብዬ አልጠበቅኩም። በጣም ነው አንጀቴን የበላችኝ። እና ሱመያ ደግሞ ትችል ነበረ፣ ታስቀፈድድህ ነበረ እንዴ። ይሄን ያህል እኮ ህግ የለም ሲባል እኮ ይሄን ያህል ህግ የለም ማለት 100% ህግ የለም ማለት አይደለም። ያው ህጉ ተግባር ላይ አይውልም ምናምን እንጂ ህግ እኮ አለ። እያንዳንዱ በህግ ይፈታል። ገብቷል? እና እሷ ማድረግ ትችል ነበር፣ አንተን ማሳሰር ትችል ነበር። አንተን ልጆቹን እንደወሰድክ ብዙ ማስረጃ አላት ምናምን ነገር ግን አላደረገችውም። ምክንያቱም እኔ ነኝ ሁሉ ነገር ይስተካከላል፣ ለእኔ ተይው፣ እሱን አውቀዋለሁ፣ ከኔ ጋር ያለው እንትን ጥሩ ነው፣ እኔን ይሰማኛል ብዬ ልጆቿን አስመልሼ እንትን ያልኩትና ማድረግ ትችል ነበረ። እድሜ ለኔ ይበል፣ እሷን ብልሃለች፣ እድሜ ለሰኪ ይበል ብልሃለች። እና በልጆች ቀልድ የለም። ቀጥ ለጥ አድርገህ ልጆቿን ትመልሳለህ። እንኳን እሷ እኔ ራሴ አልሰማህም፣ አላዳምጥህም። ወንድሜ ቀርቶ አባቴ ብትሆን በልጅ ቀልድ የለም። ደግሞ ከስርዓት የወጣ ነገር ከሰራ ማንንም አልሰማም። ገብቶሃል አይደለ? እህት ስለሆንኩኝ እንደዚህ ሸፋፍኜ ምናምን ብዬ አላልፍም፣ አልችልበትም። ስለዚህ የሰው ልጅ ትመልሳለህ፣ ልጆቿን ትመልሳለህ። እሷንም ማስለቀሱን ትተዋለህ። አንቺም ጀግና ነሽ፣ ጎበዝ ነሽ። ደግሞ በጣም የገረመኝ ነገር ሱመያ ምን ያህል ጥሩ ሰውና አሳቢ ሰው እንደሆነች አያችሁ። ግን ዩቱቡን ሰጠቻት። ይኸው የምትጠቀምበትን አሁን የገቡበትን ዩቱብ ለእሷ ሰጠቻት፣ ራሷን እንድትቀይርበት አንዳንድ ነገሮች
ለቃበት ምናምን ራሷን ልጆቿን እንድታሳድግበት ይሄንን አድርጋለች እና በጣም ነው የምናመሰግነው ሱመያ የኔ ውድ በጣም ምርጥና ቅን ሰው ነሽ አውቃለሁ። አሁን ደግሞ የበለጠ በጣም አስደስተሽኛል። በጣም እናመሰግናለን። እና ሌላ እኔም ደግሞ በራሴ የቻልኩትን የወንድሜ ልጆች ናቸው እንደ እህት ማድረግ ያለብኝ ነገር እኔ ሰፖርት አደርግሻለሁ የኔ ውድ እኔ ያለሁልሽ። እሺ ብዙም እንትን አትበይ፣ አይዞሽ በርቺ፣ ሁሉም ነገር በቅርቡ ይስተካከላል። እሺ እና ቃልዬ አንቺ በተቻለሽ አቅም ቤቱን እንዳታሳይው ለማንም እንዲህ የዚህ ነኝ እዛ ነኝ እንዳትይ፣ ሱመያ ጋር ሁኚ ለጊዜው። እኔ ደግሞ እሱንም አናግረዋለሁ፣ እያናገርኩትም ነው፣ ተቆጥቼዋለሁም። እንዴት እንዲህ ነገር ታደርጋለህ ብዬ ምችለውን ያህል ነው የተቆጣሁትና እንትን ያልኩት ማለት ነው። እና አጎቶቼንም ልኬበታለሁ እንዲያናግሩት፣ እንዲስተካከል፣ እንዲመለስ ወደ ራሱ በአጭሩ ነገሩ በአጭሩ እንዲስተካከል ያቅሜን እያደረኩ ነው። አይዞሽ አንቺ ተረጋጊሽ የኔ ውድ። መሸሽ ደግሞ መፍትሄ ሊሆን አይችልም። ነገሩን እዛ ሆነሽ መጋፈጥ ነው። ወደ ወሎ ሄዳለሁ እያልሽ ነው። እባክሽን እዛ ሆነሽ ነገሩን ለመፍታት ሞክሪ። እኛም አለን ከጎንሽ፣ እንደምታውቂው ነው። ተረጋጊ አንቺ። አንዋርም ደግሞ ለወንድም ብለህ ሚስትህ የምታስከፋውን ነገር አቁም። እንደዚህ እንደማይሆን ሁሉም ሰው ነግሯል። መቼስ በአካባቢ ያሉት ሰዎች እኔም በሆን ሁሌ ነው የምንነግርህ። ለወንድም ያለህን ነገር አውቃለሁ፣ ግን እሱን ነገር ለማስተካከል ብለህ ጭራሽ ሌላ ስህተቶች እየሰራህ ነው። እንግዲህ በቀጣዩ እስከምንገናኝ መልካም ጊዜ ይሆንላችሁ። አመሰግናለሁ።